ተብላለች። የማ ከተማ የዳዊት ከተማ እንዲህ ተብሎ ተጽፏል። ዳዊትም አንባይቱን ጽዮንን ያዘ። ማንን ያዘ? አዎ ምእመናን፣ ብዙ ነገር በእጃችሁ ይያዛል። የያዛችሁት ነገር ድንገት ከእጃችሁ ይበተናል። ከእጃችሁ ከገባች የማትወጣ ንግሥት ደግ እናት ድንግል ማርያም ናትና ያዟት። ማንን ያዛት? እሷን ከያዘች አትለቅም። አንተም በደንብ አድርገህ ያዛት። ከያዝክ እንዳትለቃ ድንግል ማርያም ከእሷ ፍቅር እንዳትወጣ፣ ከእሷ ቤት እንዳትወጣ፣ ከንግሥቲቷ አዳራሽ እንዳትወጣ፣ እንዳትናወጥ። አዎ አንባ መጠጊያ ተብላለች። ዳዊትም አንባይቱ ጽዮንን ያዘ። ድሆች የሚጠጉባትን፣ ሐዘንተኞች የሚጽናኑባት ንግሥት እመቤታችንን ያዘ። አዎ ለጊዜው ቃለ እግዚአብሔር የሚነገርባት፣ መሥዋዕተ ኦሪት የሚሰዋባት የዳዊት ከተማ ጽዮን ተባለች። ተራራውም ጽዮን ተብሏል። በመጽሐፍ ቅዱስ ጽዮን ተብሎ የተቀመጠ ሁሉ ለእመቤታችን የተሰጠ አይደለም። ለምሳሌ ጽዮን ትመዘበራለች፣ ባዶ ትሆናለች እየተባለ የተጻፈው ቃል ለእመቤታችን ቃል በቃል የተጻፈ የተነገረ አይደለም። ግን ለእመቤታችን ጽዮን ተብሎ በመጽሐፍ ቅዱስ ውስጥ ስለ እመቤታችን ትንቢት የተነገሩትን እናያለን። ጌታ መንፈስ ቅዱስ ከሁላችን ጋር ይሁን። ከጽዮን የሚገኘው መድኃኒት ከማን የሚገኘው? ሕዝቡን ሁሉ ከኃጢአታቸው ያድናቸዋል ተብሎ የተነገረ መድኃኒት ነው። የመጠቀሚያ ጊዜ የማያልፍበት መድኃኒት፣ ኤክስሬት የሌለው መድኃኒት፣ ለዚህ በሽታ ይሆናል ለዚህኛው አይሆንም የማይባል መድኃኒት፣ በምድር ላይ ያሉትን መድኃኒቶች መድኃኒት አድርጎ ያቆየልን መድኃኒት፣ ራሱ መድኃኒት፣ የሞት መድኃኒት። አያችሁ ኢየሱስ ክርስቶስ ከጽዮን የተገኘው መድኃኒት ከጽዮን ይወጣል። ከጽዮን የተገኘው መድኃኒት የአዳምን እና የልጆቹን እርቃን የሸፈነ የሕይወት ልብስ ነው። ጽዮን ለጊዜው የዳዊት ከተማ ትባል እንጂ ከዳዊት ወገን የሚነሳው አዳኝ ክርስቶስ ይወለድባታል። የእስራኤል አዝመራ የስንዴ እርሻ ለቅዱስ ቁርባን ያበቀለች ከራእይት እመቤታችን ቅድስት ድንግል ማርያም ስለምትገኝባት በምስጢር ቅዱስ ዳዊት አባቷ ዳዊት ጽዮን እያላት ድንግል ማርያምን በብዙ ብር አመስግኗታል። ለቅዱስ ቁርባን ያበቀለች ገራይት እመቤታችን ገበሬ ያልዞረባት ዘር ሳትዘል ዘር ያለ የማታውቋ ድንግል ማርያም ሀገረ እግዚአብሔር ጽዮን ዓለማትን በክንዱ የሚታቀፈውን ጌታ ክርስቶስን በመሃል እጇ የያዘች ማኅፀኗን ዓለም አድርጎ 9 ወር ከ5 ቀን የከተመባት ጽዮን ተብላለች። ለዚህ ነው መዝሙረኛው ቅዱስ ዳዊት እንዲህ አለ። ሰው ሁሉ በሉስ እናታችን ጽዮን ይላል። ማን ነው ጽዮን ማለት የሚችለው አለ? ሰው። ማን አለ? ሰው ያልሆነው ድንግል ማርያምን ጽዮን እናቴ ማለት ይችላል? ንገሩኝ እንጂ። ይሄ በብሉይ ኪዳን ቅዱስ ዳዊት ሰው ሁሉ እናታችን ጽዮን ይላል ካለ በኋላ በውስጡ ሰው ተወለደባት አለ። ምን ተወለደ? ሰው የሆነ አምላክ ተወለደባት። ከጽዮን መድኃኒት ወጣ። ጽዮን ማነች ካላችሁ መድኃኒታችን ክርስቶስን ያስገኘች እመቤታችን ቅድስት ድንግል ማርያም ናት። ስለዚህ እመቤታችንን ድንግል ማርያምን እመቤቴ እናቴ አዛኜ ለማለት ሰው መሆን ይጠይቃል። ሰው ያልሆኑ ሰዎች ድንግል ማርያምን እናቴ ሊሏት አይችሉም። በአዲስ ኪዳን ስትመጡ ኤልሳቤጥ ማን አልኳቸው? ድንግል ማርያም የገብርኤልን ምስራት ከሰማች በኋላ ኤልሳቤጥ ደግሞ ድንግል ማርያም ጋር ገብርኤል ወደ ድንግል ማርያም ከመምጣቱ በ6 ወራት ቀድሞ ኤልሳቤጥን አብስሯል። መካን የነበረቿ ሕጧ በረከት ትባል የነበረቿን ወንዶቹ በብሉይ ኪዳን የነበሩ ሴቶች ካልወለዱ ርስት አያካፍሏቸውም፣ ሕጧ በረከት ይሏቸው ነበረ። ታዲያ በእርጅና የሚያገለግለው ዘካርያስ እግዚአብሔር ጸሎቱን ሰምቶለት በገብርኤል የተባለው ብርሃናዊ መልአክ ልኮለት ዘካርያስ እግዚአብሔር ጸሎትህን ሰምቶሃል አለው። እግዚአብሔር ጸሎታችሁን ይስማችሁ። ከዛ በኋላ ወንድ ልጅ ትወልዳለህ ብሎ ነገረው፣ አበሰረው፣ ብስራት አሰማው። ሙቀት ልምላሜ የተለያት የመውለጃዋ ወራት አልፎ ተስፋ የቆረጠችዋ ሴት ኤልሳቤጥ ዮሐንስን
ጸነሰች። ከጸነሰች 6 ወር እንደሆናት ቅዱስ ገብርኤል ብርሃናዊ መልአክ ወደ ድንግል ማርያም መጥቶ ትጸንስ ያላት። ከዛ በኋላ ብዙ ክርክር አድርገዋል። ኋላ የምንመለስበት ይሆናል። ምን አለች? ወመላ መንፈስ ቅዱስ ላዕለ ኤልሳቤጥ፣ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት። መንፈስ ቅዱስ ሲሞላባት መንፈስ ቅዱስ ከሳቲ ነው፣ ምስጢር ይገልጣል። የተሰወረውን ገለጠላትና ምን አለች? የጌታዬ እናት። ሰው ማለትማ ኤልሳቤጥ የማን እናት አለቻት? ስለዚህ ክርስቶስን ጌታ ያለ ሰው ድንግል ማርያምን የጌታ እናት ለማለት ለምን እንደፈራ ጠይቁልኝ። ኢየሱስ ጌታ ነው አሉ። ድንግል ማርያም ደግሞ የጌታ እናት ማለት ለምን አስፈራ? እኛ አላጠፋንም። የማን እናት አለቻት ኤልሳቤጥ? ንገሩኝ እንጂ። የጌታዬ እናት ወደ እኔ ወደ ጎስቋላዋ ወደ እኔ ወደ ምስኪኗ ትመጪ ዘንድ እንዴት ይሆንልኛል ካለች በኋላ የሰላምታሽን ቃል በሰማው ጊዜ አለች። ምን ናፍቀን ምን መጣ ይመስላችኋል? የድንግል ማርያም ሰላምታ ይናፍቀናል። ቃሏ ጽንስ የሚያስልል ቃል እኮ ነው። አያችሁ፣ ደስታን የሚሞላ ቃል ነው። በረከት ያለው ቃል ነው። የሰላምታሽን ድምፅ በሰማው ጊዜ በሆዴ ያለው የ6 ወር ጽንስ በደስታ ዘለለ አለ። እስቲ አመስግኑ በደንብ አድርጋችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እናታችን የጌታዬ እናት አለች። ዳዊትም ሰው ሁሉ እናታችን ጽዮን፣ እናቴ ጽዮን፣ እናቴ እመቤቴ የሚልሽ ሰው ነው። በውስጧ በአንቺ የተወለደው ክርስቶስ፣ አንቺን ያከበረሽ ክርስቶስ፣ አብ የመረጠሽ ነሽና ትውልድ የሆነ ሰው የሆነ እናቴ ይበልሽ። እሷም ደግሞ ምን ትበለን? ልጆቼ ትበለን። ድንግል ማርያም ልጆቼ ትበለን። እና በዚህ ብቻ አይደለም። በሉቃስ ወንጌል ምዕራፍ 1 ላይ ትውልድ ሁሉ ብላለች እመቤታችን። ትውልድ ሁሉ በሉ እስኪ ማን ይለኛል አለች። ብፅዕት ትውልድ የሆነ ከሚድነው ትውልድ የሆነ ከተባረከው ትውልድ የሆነ ሰው የሆነ ማን ይላታል? ድንግል ማርያምን ብፅዕት ይላታል። ድንግል ማርያምን እናቴ ይላታል። ድንግል ማርያምን መመኪያ ይላታል። ድንግል ማርያምን አማላጄ ይላታል። መዝሙር 48 ቁጥር 12 ላይ አሁንም አባቷ ዳዊት ይዘምርላታል። ምን ብሎ? ጽዮንን ክበቧት አለ። እክትቡ አለ ጽዮን። ጽዮንን ምን በሏት አለ? ክበቧት፣ በዙሪያው ተመላለሱባት አለ። አሁን ያላችሁት በጽዮን ዙሪያ ነው። ጽዮንን እናታችሁን ክብብ አደረጋችኋት። እናት ደግሞ ልጆቿ ሲሰባሰቡላት ደስ ይላታል። እውነት አሰብ እናታችን ዛሬ ቡታጅራ ላይ ያሉ ልጆቿ ሲሰባሰቡላት አማላጅቷ ደጓ እናታችሁ ደስ ብሏታል። ደስታ በቤታችሁ ይግባላችሁ። ድንግል ማርያም ልጆቿ ስለተሰበሰቡ ጽዮንን ስለከበቡ በጽዮን ዙሪያ ስላለ እመቤታችን ተደሰተችልን። በኛ ደስ አይል ማተደሰተልን። ይኸው ባለጠጋ ለማስደሰት ሳቁ ሳይመጣ ሚስቅ የሚያሸረግድ ስንት ሰው አለ። አያችሁ፣ በነገሥታት ዙሪያ በባለስልጣን ዙሪያ ሰዎች ታዘቡ። የውሸት ይስቃል፣ ያስመስላል፣ ያጎበድዳል። ዛሬ ግን በእኛ የተደሰተች በሐሰተኛ ፈገግታችን አይደለም፣ ከልብ ባቀረብንባት ንጹሕ ውዳሴ ነው። ንጹሕ ምስጋና ነው። ምስጋናውን ስናቀርብላት እናታችን ተደሰተች። አቅርቡላት ንጹሕ ምስጋና፣ በጎ ውዳሴ ለድንግል ማርያም ይገባታል። ለዚህ ነው መዝሙር 74 ቁጥር 2 ላይ በእርሷ ያደርግባትን የጽዮንን ተራራ አስብ። አያችሁ፣ በእርሷ ያደርግባትን በእርሷ ያደረው ወልደ እግዚአብሔር ወልደ ማርያም ስዱቅ ቃል እመቤታችን ቅድስት ድንግል ማርያም ያስገኘችው ኢየሱስ ክርስቶስ ነው። ጽዮን ማናት ካላችሁ፣ ጽዮን እመቤታችን ቅድስት ድንግል ማርያም ናት። እስቲ ሁላችሁም ጽዮን በሉ። ጽዮን እመቤታችን ድንግል ማርያም ናት። ጽዮን ማናት? በደንብ መልሱልኝ እንጂ ድንግል ማርያም ናት። አሁን ማስረጃ ያስፈልጋል አያስፈልግም? እንዶ ዝም ብለን አናወራ። ጽዮን ቅድም ዛሬ የተሰበሰብንበት በዓል በጣም ከብዙ ባጭሩ ሰምታችኋል፣ ተረድታችኋል ብዬ አስባለሁ። ጽዮን እስራኤል ከግብፅ ባርነት ከወጡ በኋላ ጸልየው እንዲድኑባት፣ እስቲ በሉ ጸልየው እንዲድኑባት በሉ፣ ሰውተው እንዲከብሩባት ታቦተ ጽዮን ተሰጥቷቸዋል። ስለዚህ ታቦተ ጽዮን የተሰጠን ጸልየን እንድንድንባት፣ ሰውተን ምን እንድንል እንድንከብርባት የተሰጠ
ተሰጠችን። በብሉይ ኪዳን ለነበሩ ልብ አድርጉ፣ በታቦተ ጽዮን እየተማጸኑ እስራኤላውያን 40 ዘመን ደመና እየጋረደ መና እያወረደ አለት እየሰነጠቀ ውሃ እያፈለቀ በታላቅ ረድኤት ምድረ ርስት ካገባቸው በኋላ እግዚአብሔር ይንከባከባቸው ነበረ ይላል። ማን ይንከባከባቸው? መስፍን ሲሞት መስፍን ካህን መስፍን እየተካላቸው፣ ካህን ሲሞት ካህን እየተካላቸው፣ ሙሴ ሲሞት መስፍኑ ኢያሱን እያነሳላቸው እንዴት ይሆናል ሲል ከሙሴ ጋር የነበርኩ እግዚአብሔር እኔ ካንተ ጋር ሆናለሁ አልተውህም አልጥልህም እያለ እግዚአብሔር እንዲህ እያደረገ ከነሱ ጋር ሳይጓደል ከኤሊ ዘመን ደረሰ። ከማዘመን ከኤሊ የምታውቁት እቺ ምድር ላይ ያለችው እንትን እንዳይሆንሽ የሰው ስም ነው። እሺ ስማችሁና ታቦተ ጽዮንን እንዲያጥን ታቦተ ጽዮንን እንዲያገለግል ከአባቶች ዘመን አልፎ ተወርዶ ተወራርዶ ማዘመን ደረሰ። ኤሊ ክህነት ከምስፍና ይዞ 40 ዓመት አስተዳድሮ ከበታቹ 2 ልጆቹን ሾማቸው። አፍኒንና ፊናስ የተባሉ ልጆች። አፍኒንና ፊናስ ጌታን የሚያስቆጣ 3 አበይት ኃጢአቶችን ሰሩ። ማንን የሚያስቆጣ? የኛ ቢቆጠርም አልፍ ነው። እግዚአብሔርን የሚያስቆጣ ነው። ንስሐ ያልገባንበት በደል ተሸክመነው የምንዞረው ነገር ይኸው በጣም እልፍ ነው። እነዚህ የካህኑ የኤሊ ልጆች 3 ማንን የሚያስቆጣ አልኳችሁ? ማንን የሚያስቆጣ? እግዚአብሔርን የሚያስቆጣ 3 ታላላቅ በደል። አንደኛው ሙሴና አሮን ማንና ማን በሰሩት ስርዓት በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት ይጠፋ የነበረውን መስዋዕተ ማይቶት ከባዶ ቤት ሲበራ ቢያድር ምን ያደርጋል እግዚአብሔር ብለው ያንን ማይቶት መብራቱን ወደ ቤታቸው ይዘው ይሄዱ። ሌት የሚበራው ለእግዚአብሔር የሚበራው የሰማችሁ። አሁን እዚህ ጋር ሻማ እየበራ ብታገኙ አጥፍታችሁ ወደ ቤት አጥፍታችሁ ብታበሩ ለማን ይቀርበን? የማንን ሰረቃችሁ ማለት ነው? ልብ አድርጉ፣ ተጠንቀቁ። ያለ እንደውም አንቀጸ ንስሐ ካህን ሳይሰጥ ከቤተ ክርስቲያን ቅጠል መቁረጥ፣ ቄጤማ መቁረጥ፣ የሰማችሁ ሳር መበጠስ አይቻልም። እንደው አሁን አንቀጸ ንስሐውን እያወጣ ካህን ማነሳ ቢሰጥ ጭራሽ ተጠፉ ነበር። ሁለተኛው ምንድነው የሰሩት በደል ካልን እስራኤል መስዋዕት በሚሰዉ ጊዜ ገና ስሙ ሳይጤስ የወደዱትን ስጋ ከመስዋዕቱ እየመረጡ ለራሳቸው ይበሉ ነበረ። ለእግዚአብሔር ከቀረቡ ለራሳቸው ለወዳቸው ያደርጉ ነበረ። አያሳዝንም? ዛሬም እኮ ወዳሞች በዝተዋል። ለራሳችን ይሁን የሚሉ አያችሁ፣ ከእግዚአብሔርም ጭምር የሚሰሙ አሉ። ማን ይማረን? ሶስተኛው ምንድነው ያደረጉት ካላችሁ በመገናኛው ድንኳን ያገለግሉ የመጡትን ሴቶች ያስነውሯቸው ነበር። ከሴቶች ጋር በዝሙት ይወድቁ ነበር። በዚህ የተነሳ እግዚአብሔር በ3 ነገር አዘና ሰው ፈለገ። ምን ፈለገ? ሰው ፈለገ። ቃሉን የሚሰማ የሚታዘዘው ታማኝ አገልጋይ ፈለገ። ከቤተ መንግስት እስከ ቤተ ክህነት የጠፋውን ታማኙን እግዚአብሔር ያብዛልን። ታማኞች ጎድለዋል። ለሃይማኖት ታማኝ ሆነ፣ ለተሾመበት ነገር ታማኝ ሆነ። ለሚስቱ ባል ታማኝ አይደለም። ልጆች ለወላጆቻቸው ታማኝ አይደለም። ለመስሪያ ቤታችሁ ታማኝ ሆኑ። ለሾሟችሁ፣ ላከበሯችሁ፣ እንጀራ ደሞዝ ለሚሰጧችሁ ሰዎች ታማኝ ሆኑላቸው። እግዚአብሔር ታማኙን በመቅደስ ሊፈልግ አንድ በስለት ያደገ ያ ልጅ ሳሙኤል ብላቴናው ተኝቶ በእግዚአብሔር ፊት ታየ ይላል። ዛሬ በዚህ ጉባኤ ውስጥማ በእግዚአብሔር ዓይን እንታያለን። በማን እንታያለን? ማን ያይናል? አያችሁ፣ ሞገስ ነው። በእግዚአብሔር ዓይን መታይ አየው። ከዛ በኋላ ቀድሞ እግዚአብሔር ሲናገር ይሰማ የነበረው ካህኑ ኤሊ ነው። የእግዚአብሔር መንፈስ ከሱ ላይ ተነሳና እግዚአብሔር ሲጣራ ሳሙኤል ብቻ ሰማው። ማን ሰማው? ሳሙኤል ሰማው። ሳሙኤል ብድግ ይልና ለአገልግሎት ትጉ ነው፣ የነቃ ነው። አባዬ ጠራኸኝ ይለዋል ካህኑ። አልጠራውም ሂድና ተኛ ይለዋል 2 ጊዜ። 3ኛው ጊዜ ካህኑ አንድ ነገር ተጠረጠረ። ይሄንን ብላቴና እግዚአብሔር እያናገረው ይሆናል አሉ። የሰማችሁኝ ነው? ይሄን ብላቴናማ እግዚአብሔር እያናገረው ድጋሚ ይሄንን ድምፅ ከሰማ እነሆ ባሪያ ይሰማል፣ እናንተ ተናገር በለው አለው። አሁንም ሳሙኤል ብሎ ሲጣራ እነሆ ባሪያ ይሰማልና ምን በላለው? ተናገር አለው። እግዚአብሔር እንዲህ አለው፣
እንደምትለው ካህኑ ኤሊ አሳዝነኸኛል፣ ጆሮህን ጭው የሚያደርግ ነገር አደርግብሃለሁ። ጆሮ ምን የሚያደርግ? የኢትዮጵያውያን ጆሮ ጭው የሚያደርግ ነገር እየሰማን ሰነበትን። ዓመታት አስቆጠርን። መገዳደሉን ለመድ ነው። ደም መፋሰሱን ለመድ ነው። እርስ በርስ መለያየቱን ለመድ ነው። በዘር መከፋፈሉን ለመድ ነው። እንደ በግ መተራረዱን ይህን ሁሉ ለምደናል። ጆሮ ጭው የሚያደርግ የሚያስደነግጥ ነገር እነግርሃለሁ። ልጆችህ በድፍረት ኃጢአት ሲሰሩ አልገሰጽካቸው፣ ዝም ብላቸዋል፣ አልፋቸዋል። በጣም የሚገርማችሁ አንድ ጊዜ ካህኑ ኤሊ ልጆቹ እንዲህ እንደሚያደርጉ ወሬ ሰማና እንዲህ አላቸው፣ ልጆቼ ስለ እናንተ የምሰማው ጥሩ አይደለም። ቢበድ የሰማችሁ ነው። ሰው ቢበድል በእግዚአብሔር ይታረቁታል። እውነት አሰብ ሰው እግዚአብሔርን ቢበድል በማን ይታረቁታል? ተው አይሆንም፣ ከመንገዳችሁ ተመለሱ አላቸው። እነሱ ግን አልተመለሱ። ስጋው ስለሆኑ ልጆቹ ስለሆኑ እንደ ልባቸው ሲፋነኑ ዝም ብሏቸዋል። የኤሊ ዝምታ ግን ከቅጣት አላዳነው። አባቶች ልጆች እያጠፉ ዝም በማለታችን ብዙ በደል እየደረሰ ብዙ ቅጣት እየተቀጣለን። የሰማችሁናል። ዛሬ አባቱን የሚቆጣው ልጅ እኮ ያኮርፋል። ድሮ የጎረቤት ልጅን ማንም ይቆነጥጥ ነበር። የጎረቤት ልጅ ሲያጠፋ ጎረቤት ትገርፍም ትመልስም ነበር። አሁን የጎረቤት ልጅ እስቲ ቆንጥጣትና ታያለ፣ መጥሪያ ነው የሚመጣል ከፍርድ ቤት። የሰማነው እንደ ወልደሽ ቅጪ ምን አገባሽ በኔ ልጅ ነው የሚለው። አያችሁ፣ መረን ወጥተናል፣ እኛ መስመር ስተናል። እውነቴን እኮ ነው የምላችሁ። አይመስላችሁም? የድሮ ምግባር ላይ አይደለም፣ የድሮ መከባበር ላይ አይደለም። እንኳን ጎረቤት ይቅርና እናት ለልጆቿ፣ ልጆች ለልጆቻቸው፣ ለወላጆቻቸው ያለው ንቀት ከባድ ነው። እዚህ ነው የምንቅለሰለሰው። አንገታችን የሚሰበረው ቤተክርስቲያን ስንመጣ ነው። ውሸታም ነው እና አልተመለሱም። ጆሮውን ጭው የሚያደርግ ነገር ምን እልሃለሁ? አቤት እነግርሃለሁ አለው። በጣም የሚገርም ነው፣ ያስደነግጣል። ጆሮ ምን የሚያደርግ ነገር? ጭው የሚያደርግ። ከዛ በኋላ ታቦተ ጽዮን መማፀኛችሁ፣ አንባችሁ፣ መጠጊያችሁ ከእናንተ ትወሰዳለች። ፍልስጤማውያን በጦርነት ይጠቁባቸዋል። ቁጥራቸው ትንሽ ቢሆን ግን እናንተ ቁጥራችሁ ቢበዛ በጦርነቱ ትሸነፋላችሁ፣ ትማረካላችሁ፣ ስደት ይሆናል ብሎ እግዚአብሔር ተናገረ። የሰማችሁናል። አሁን አንድ ያለችን መማፀኛ እመቤታችን ነች። ልባችን ከጽዮን ሸፍቷል። ይሁን መማፀኛ የለንም እና ሳሙኤል ሲነጋ በካህኑ ኤሊ ፊት ቆመ፣ አዘነ። እግዚአብሔር የነገረን አንዳች ሳታስቀር ንገረኝ አለው። እግዚአብሔር የነገረውን ሁሉ ሲነግረው እንዲህ አለ፣ እርሱ እግዚአብሔር ነው፣ የፈለገውን ያድርግ አለው። የንቀት ቃል አያችሁ። የፈለገው ምን ይባል? ያድርግ። እንደው መመለስ የነበረበት እንደው መሰበር የነበረበት አያችሁ። ገና እኮ ነው ልባችን። እኛ አገልጋዮቹን ገና ነው ልባችን። እሱ እግዚአብሔር ነው ብለን አንዳንድ ጊዜ እግዚአብሔርን ምሕረት እንደ ሞኝነት ሊቆጠርን ምንሰራው ምንበድለው ምናጠፋው እየበዛ ትዕግስቱን እንዳለመኖር እየቆጠርን ምሕረቱን ዝምታው እንዳሌለ እየቆጠርን ከዛ በኋላ እስራኤላውያን ድንገት ባላሰቡበት ፍልስጤማውያን መጡ፣ ከበቡ። ታቦተ ጽዮን ከነሱ ተማረከች። ከዛ ከጦርነቱ ላይ ብዙ ሕዝብ ሲሞት ወደ ኋላ መጡና ካህናቱ የካህኑ ኤሊ ልጆች ሁለቱን ታቦተ ጽዮንን ይዘው እንዲመጡ በውጊያው ድል እናደርግባታለን ብለው ድንግል ማርያም ታቦተ ጽዮንን ይዘዋት ወደ ጦርነቱ ገቡ። ልጆቼ ድል አድርጋችሁ ትመጣላችሁ ብሎ ታቦቱን ሰጣቸው። የሰማችሁ ማለት? አዎ። ሳታከብራት በልብ ሳትኖር ብዙዎቻችን በአፋችን እንጠራታለን፣ ከልባችን ድንግል ማርያም ተፍቃለች። ውሸት ነው። እንዘምርላታለን፣ ሕይወቷን አናውቅም። እስቲ ድንግል ማርያምን አሁን አንድ ጊዜ በህሊናችሁ ውስጥ አስቧት። የሆነ በረሃ ላይ ልውሰዳችሁ። ስዕሏ ላይ እንደምታዩት አቤት አምላክና ንግሥቲቱ ቆንጆ አይደል? ውብ እኮ ናት አይደል? ድንግል ማርያም አታምርም? ድንግል ማርያም ምን ነው ዝም አላችሁ? ኧረ መድኃኒዓለም አታምርም? ንግሥቲቷ ማንም ይከተል ይተካከላታል። ከመላእክት እኮ ትበልጫለች። አንዲት አዲም ኪሩቤል ከኪሩቤል የምትበልጥ ከሱራፌል የሚበልጥ የመወደድ ግርማ ያላት አያችሁ። ማን ይቀርባል? መላእክት እንኳን ያው ቢሰበሰቡ ለድንግል ማርያም ለአንድ ለፀጉሯ ዘለላ እንኳን ክብር እኮ አይመጥኗትም። ድንግል ልብ አድርጉ እና
እስቲ ሁሉ ሰራችሁ። እመቤታችን ቤት የላትም። እመቤታችን መቀየሪያ ልብስ የሌላት፣ እመቤታችን ጫማ የሌላት፣ እመቤታችን ከርታታ፣ እመቤታችን ስደተኛ፣ እመቤታችን አንድ ቀን ያልደላት፣ አንድ ቀን ውፋ ያላለች፣ ይኸው የምትኖርበት ቤት ተብሎ እንኳን በእስራኤል ተጠገባል 200 ካሬ ቤት የላትም ያንተ እናት ድንግል ማርያም። አንተን ግን ባለቤት አድርጋለች። አንቺን ባለቤት ባለርስት አድርጋሻለች ድንግል ማርያም። እሷ ግን ቤት የላትም። በእስራኤል ሀገር ሶሎሞን እንኳን የኖረበት ቤተ መንግስት አለ። አሁንም የሶሎሞን ቤተ መንግስት ይጎበኛል። የድንግል ማርያም የኢየሱስና የእመቤቴ ቤት እንኳን የላት። ይኸው ቤቷ ነው የሚል የለም፣ ዱር ውስጥ ነው የሆነችው። ድንግል ማርያም ሐና ስትወልዳት በሊባኖስ በጫካ፣ እሷም ጌታ ስትወልደው በዱር በረኝነት በቤት በበረት በጫካ። አያችሁ ሄሮድስ ሊገለው በበረሃ ስትሰደድ ሰው በር ስትቆም የህይወት እንጀራ በጀርባዋ አዝላ እንጀራ ስጡኝ አብሉኝ ብላ ስትለምን እንጀራ ሲከለክሏት፣ ጠማኝ አጠጡኝ ልጄ ራበብኝ ስትል ውሃ ሲከለክሏት፣ ያችን ከርታታ ንግስት ጭኗ እየተላላጠ እግሯ እየተነፈረቀ ጉሮሯ ደርቆ በጥም የተቆሰለችው አንድ ቀን አስባት ታውቃለህ? ድንግል ማርያም ከልባችን ተነፍቃለች፣ ተነስታለች። እንደው ለውሸት ነው ማርያምን የምትሏት? ነግዳችሁን ለማትረፍ ዋሽታችሁን ለመሸጥ ማርያምን ትላላችሁ። የምትወዳት ከሆነ ግን በውሸት አትጥሯት። ከንግስቲቱ እንዳትቋረፉ። እስራኤል ተወሰደችባቸው። ምን አላቸው መማፀኛ? አሁን ያለችን ድንግል ማርያምን ብናጣት ምን አለችን መማት? ማልቀሻ እኮ የለንም፣ መተከዣ የለንም፣ መጽናኛ የለንም፣ ማረፊያ የለንም። አያችሁ እሷን ተጠግተን ያረፍነው። ይህን ክፉ ቀን እያለፍን ያለነው በድንግል ማርያም። እውነት አስብ። ይህን ክፉ ዘመን የምንሻገረው በእሷ ነው። እውነት አስብ። እና በጣም የሚደንቀው ታቦተ ጽዮን ተወሰደች፣ ወሬ ነጋሪ መጣ። ካህኑ በዙፋን ላይ የድል ዜና ይጠብቃል። እግዚአብሔር ግን ኃይሉን አሳልፎ ለፍልስጤማውያን ሰጠ። ታቦተ ጽዮን ተማረከች። በጦርነቱ እነዛ በእግዚአብሔር ፊት የበደሉት 2 ወጣቶች በጦርነቱ ሞቱ። ወሬ ነጋሪው መጣና ታቦተ ጽዮን ተማርካለች፣ አፍኒንና ፊናንስ ልጆችን ሞተዋል ብሎ ሲነግሩት ኤሊ ይሄን ሲሰማ ከወንበሩ ወደቀና አንገቱ ተቆልሞ ሞተ። እንደው በየትኛው ዓለም ነው ከወንበሩ ሰው ወድቆ የሚሞተው? ማን ነው የፈረደው? ንገሩኝ፣ ማን ነው? አሁንም ከወንበራችን ወድቀን እንዳንሞት እግዚአብሔር ይርዳል። ወንበር ያነሳልን ይጥላልን። የሰማችሁ ማለት እግዚአብሔር ሲያስቀምጣችሁ ተቀመጡበት። አልቀመጥም ካላችሁ ደግሞ ትወርዳላችሁ። ማውረድም ያውቃል እግዚአብሔር። እግዚአብሔር ሲያከብራችሁ ደግሞ ተከበሩ። አልከበር ካላችሁም ያወርዳል። የሰማችሁ ነው። ማክበርን ማዋረድን ማን ይችላል? መሾምን መሻርን ማን ይችላል? በቃ ያከበረንን ካከበርነው ግን ማንም አያንቃንቀን። ለዘላለም ተተክለን የምንኖረው ማን ሲሾመን ነው? ማን ሲያከብረን ነው? አንገቱ ተቆልሞ ሞተ። የፊናንስ ሚስት ደግሞ ልትወልድ ጸንሳ ነበርና ምጥ ይዟት በጭንቀት ባሏ እንደሞተ መማፀኛቸው ታቦተ ጽዮን እንደተወሰደች ስትሰማ በጭንቀት ወንድ ልጅ ተገላገለች። እንዲህ ያለች ስሙን ኢካቦድ አለችው። ክብር ከእስራኤላውያን ለቀቀ አለች። ክብር ዛሬ ከኢትዮጵያውያን ለቋል። መተማመን ከኢትዮጵያውያን ጎድሏል። መስማማት ከኢትዮጵያውያን ጎድሏል። ፍቅር ቀዝቅዞብናል። መተማመናችን ተወስዶብናል። ወንድማችንን አናምነውም። ጎረቤታችንን እንጠላዋለን። በጎጥ ተከፋፍለናል። በወንዝ ተከፋፍለናል። አልተከፋፈልንም። ድሮ የጉራጌ ማህበረሰብ በስራ ነበር የሚታወቀው። አሁንስ የዘረኝነት ግንብ አልታጠረባችሁም? አልተገነባባችሁም? አልተገነባባችሁም? አልታጠረባችሁም? አንድ ማይተም ተገምዳችሁ አልተለያያችሁም? መስቃንና ዶቢ ምናምን እየተባባለ አልተለያያችሁም? ንገሩኝ እንጂ አንወሻሽም። እውነት አሰት እውነት አሰት እውነት አሰት እውነት እንዲህ ያለውን የጥላቻውን አመድ የደፋብንን ሰይጣን ከምድራችን ላይ ያጥፋልን። በሰውነት ቋንቋ ብቻ እንድንግባባ አማኑኤል ይርዳል። በእኔና በእናንተ መካከል ሲገነባ የነበረውን የጥላቻ ግንብ፣ ሲገነባ የነበረውን የዘረኝነትን ግንብ መድኃኔ ዓለም ይሻርልን። ዘረኝነት የሚሻረው በርዕዮተ ዓለም በነገስታቱ ጥንካሬ ሳይሆን በኢየሱስ ክርስቶስ ነው። ይሄንን የጥላቻ ግንብ ያፍርስልን። በቅዳሴ ላይ እንደዚህ ይላሉ አባቶቻችን። ከኔ ጋር ናችሁ? መሰዊያውን እየዞረ ዕጣን እያጠነ አንድ ጸሎት ይጸልያል።
እግዚአብሔር አምላክነ በከማን አልተጥቅማ ለኢያሪኮ በኢያሱ ገብር ከወልደ ነዌ ከማሁ አኔን ጥቅማ ኃጢአቴ ወኃጢአተ ኩሉ ሕዝብከ እግዚአብሔር አምላካችን ሆይ ቀድሞ በባሪያ በነዌ በኢያሱ የኢያሪኮን የኃጢአታቸውን ቅጥር የኢያሪኮን የኃጢአታቸውን ግንብ እንዳፈረስክላቸው የእኛንም የኔንም የባሪያህን የአገልጋይን የልጆችህን የኃጢአታቸውን ግንብ የተገነባባቸውን ግንብ አፍረስላቸው ይላል። በቡታጅራ ከተማ ላይ በጉራጌ ማህበረሰብ ላይ የተገነባውን የጥላቸውን ግንብ የድንግል ልጅ አማኑኤል ያፍርስላችሁ። በደንብ አፍርስልን ብላችሁ አመስግኑት። ያፍርስላችሁ። ሌሎች ያላጨበጨበችው ግንብ የገነባላችሁ ናችሁ ነው አሸዋ ያቦካችሁ ናችሁ። በደንብ አመስግኑ እግዚአብሔርን። እግዚአብሔር ስንፋቀርለት ነው የሚወደው እንጂ ስንለያይ አይወደንም። ይወደናል? ንገሩኝ እንጂ ድንግል ማርያም ልጆቿ አንድ ምላት ነው እንጂ ስንለያይ ትወደናለች? ስለዚህ እናት አሁን አንድ እናት 7 ልጅ ትወልድና ከ7ቱ ልጆች 2 ወይ 3ቱ አስቸጋሪ ይሆንባታል እና አስቸጋሪ ሆኑና ልጆቿን ትጠላለች እናት? ንገሩኝ እንጂ ግን ይበልጥ አስቸጋሪዎቹ ጸባያቸው ቢያምር እንደ ሌሎቹ አንድ ቢሆኑላት እናት ደስ ይላታል አይላትም? እመቤቴም አንድ ስንሆንላት ደስ ይላታልና የክፉ አስተሳሰብን እግዚአብሔር ከልባችን ይሰርዝልን። ስለዚህ ጽዮን ተማረከች። የሰማችሁ ነው። የተማረከችውን ጽዮንን በጣዖት ቤት አስገቧት። በዳጎን ቤት በማቤት ይሄ ይሆናል። ታቦተ ጽዮን ከዳጎን ጋር ይስማማል። ከዛ በኋላ ዳጎንን ከላይ ታቦተ ጽዮንን ከስር አደረጉ። ጠዋት ሲመጡ ሲያዩ በሩን ሲከፍቱ ታቦተ ጽዮን ዳጎንን ገልብጣው ሰባብረዋለች። አሁንም የኔና የአንቺን ጠላት ዲያብሎስን ትገልብጥልን ድንግል ማርያም፣ ትሰባብርልን ድንግል ማርያም፣ ኃይሉን ታርክብልን ድንግል ማርያም። አሜን። ታርክብልን ወሩን አመስግኑልን። ዳጎን ተገለበጠ። ሟርቱን ትገልብጥልን። አሜን በሉ። አሁንም በደንብ አሜን በሉ። ሟርቱን ትገልብጥልን። አስማተኞችን ትገልብጥልን። የሞራ ገላጩ መንፈስ ትገልብጥልን። መተተኛውን ትገልብጥልን። ደጋሚውን ትገልብጥልን። ኮተታሙን ትገልብጥልን። እኛ እንዳንለወጥ፣ እኛ እንዳንሰራ፣ እኛ ከፍ እንዳንል የሚመትትብንን የአጋንንትን ማይበር መድኃኔዓለም ይመትንልን። ድንግል ማርያም ጽዮን ማርያም ጣዖቱን እንደሰባበረች አንተ ውስጥ ገብቶ የሚታገል ትዳርን ሊያፈርስ የሚታገለውን ክፉ አጋንንት ድንግል ማርያም ትስበርልን። ኧረ መስገናት ትስበርልን። ድንግል ማርያም ትችላለች። የኢየሱስ እናት ይገርማል። ጽዮን የምድር ሁሉ ደስታ። እስቲ በሉ ጽዮን በሉ የምድር ሁሉ ደስታ። ዛሬ ደስ አላለችው? ይኸው ምድሪቱ ሁሉ ደስ ብሏል። ዛሬ በኢትዮጵያ ምድር ላይ ድንግል ማርያም ባለችበት ሁሉ ከብራለች። አረ ትክበርልን፣ ትግነንልን ድንግል ማርያም ትግበርኛና ድንግል ማርያም። የሰማችኝ ነው። ያቺ የነቢያት ናፍቆት፣ ነቢያት ሊያዩዋት የናፍቋት መድኃኒት ማን? እመቤታችን። የምድር ሁሉ ምን አልኳችሁ? ደስታ። ቅዱስ ዳዊት ከዘሩ የምትከፈለውን እመቤት በትንቢት መነጽር አይቶ በእርሷ በኩል የሰው ልጅ የሚያገኘው ክብርና ቋንቋ የማይገልጸውን ደስታ አየ። ምን ብሎ ዘመረላት? ሰው ሁሉ እናታችን ጽዮን ይላል አለ። የሰማችሁ እመቤታችን ክብሩን የገለጸባት፣ እመቤታችን ምስጋናውን ያበዛባት የምድር ሁሉ ደስታ የንጉሥ ከተማ መሆኗን ቅዱስ ዳዊት ዘመረ። ስለዚህ ጽዮን የምድር ሁሉ ደስታ ናት። ጽዮን የምድር ሁሉ ደስታ ናት። የአንቺ ቤት ደስታ የሚጀምረው በጽዮን ነው። የአንተ ቤት ደስታ የሚጀምረው በጽዮን ነው። በድንግል ማርያም ከፍታችሁ ይጀምር። ጽዮን በሉ የእግዚአብሔር የጌትነቱ ውበት ናት። ድገሙና ትነግሩኛላችሁ። ጽዮን የእግዚአብሔር የጌትነቱ 9 ቁጥር 2 ላይ ስታነቡ እንዲህ ይላል፣ ከክብሩ ውበት ይላል ከጽዮን እግዚአብሔር ግልጥ ሆኖ ይመጣል አለ። ስለዚህ ከክብሩ ውበት ጽዮን የእግዚአብሔር የክብሩ የእግዚአብሔር የጌትነቱ ውበት ናት። እስቲ ጽዮን በሉ የተሾመባት ዙፋን ናት። እመቤታችን እግዚአብሔር የተሾመባት ዙፋን እንደሆነች ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት በመዝሙር ሲዘምር መዝሙር 2 ቁጥር 6 ላይ አንብቦ እኔ ግን አለ ንጉሴን ሾምኩ አለ። እስቲ ንጉሴን ሾምኩ በሉ።
ንጉሳችን ክርስቶስ በልባችን ይሾምልን። እኔ ግን ማንን ሾምኩ አለ? ንጉሴን ሾም በተቀደሰው ተራራ በጽዮን ላይ አለ። በጽዮን ላይ የተሾመው ንጉሳችን ክርስቶስ ነው። ጽዮን ያስገኘችልን መድኃኒታችን ኢየሱስ ክርስቶስ ነው። አያችሁ፣ ጽዮን የእግዚአብሔር መመስገኛው ናት። እስቲ በሉ የእግዚአብሔር መመስገኛው ናት በሉ። እግዚአብሔር ፍቅሩን የገለጠባት ከፍጥረት ሁሉ በላይ አብልጦ እጅግ የሚወዳት ያከበራት መቅደስ ያደረጋት አማናዊት ጽዮን እመቤታችን ናት። ዳዊት ደግሞ ሲናገርላት መዝሙረኛው አባቷ እንዲህ አላት። መዝሙር 77 ቁጥር 68 ላይ እንዲህ አላት፣ የወደደውን የጽዮንን ተራራ መቅደሱን እንደ አርያም ሰራ አለ። እስቲ የወደደውን በሉ። እመቤታችን የወደዳት ማን ነው? እግዚአብሔር በሏ። የወደደውን የጽዮንን ተራራ መቅደሱን አለ ቤት ሰራ፣ እንደ አርያም ሰራ አለ። የጽዮንን ተራራ መቅደስ የሆነችለት ማደሪያ የሆነችለት ዙፋን የሆነችለትን በአርያም ሰራ አላት። ጽዮን የፍርዱ ዙፋን ናት። ጽዮን ማናት ስትሉኝ የፍርዱ ዙፋን ናት ብላችሁ ተመለሳላችሁ። እስቲ በሉ የፍርዱ ዙፋን ናት በሉ። እመቤታችን የፍርድ ዙፋን ናት። አስቀድሞ በሥጋ ተገልጦ ለአዳም የፈረደለት በዲያብሎስ የፈረደበት ከእመቤታችን ተወልዶ ነውና፣ ኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማሳለፍ ሲመጣ በዕለተ ምጽአት ለጻድቃን የሚፈርድላቸው በኃጥአን የሚፈርድባቸው፣ ለጻድቃን ዋጋቸውን ለኃጥአን ፍዳቸውን የሚሰጣቸው በሥጋ ማርያም በክበበ ትስብእት ክርስቶስ ተገልጦ ነው። ሐዋርያው ሲናገር ከሰማይ ያላወረደውን ሥጋ ወደ ሰማይ ይዞ ወጣ አለ። የሰማችሁ ነው። ከየት ያላወረደውን ሥጋ? ቃል ነው መጥቶ ሥጋ የለበሰ አይደለም። ግን የእመቤታችን ሥጋዋን እንደለበሰ ወደ ሰማይ ከፍ ከፍ አለ። እንዲሁ እንደሄድኩኝ ደግሞ ስፍራ ላዘጋጅላችሁ ሄዳለሁ፣ ድጋሚ የምመጣው ግን ልሰበስባችሁ ነው አለ። አማኑኤል ይምጣና ይሰብስበን። እቺ መለያየት ካለባት ምድር መጥቶ ይሰበስበናል። ትንሣኤያችን ክርስቶስ ይሰበስበናል። እና ጽዮን የምድር ሁሉ ደስታ ናት፣ የፍርዱ ዙፋን ናት። ጽዮን እመቤታችን ጽዮን በሉ። ሁላችሁ ትምህርቴን እየጨረስኩ ነው። ጽዮን በሉ። የታላቅነቱ ምስጢር ናት። የምኑ የታላቅነቱ? ቅድመ ዓለም ታላቅ የነበረው እግዚአብሔር ድኅረ ዓለም ታላቅነቱን ለሰው ልጅ የገለጠበት በእመቤታችን በቅድስተ ቅዱሳን በድንግል ማርያም በኩል ነው። አባቷ ዳዊት አሁንም መዝሙር አለው። መዝሙር 98 ቁጥር 2 ላይ እግዚአብሔር አቢይ በጽዮን ይላል። እግዚአብሔር በጽዮን ታላቅ ነው ይላል። እስቲ እግዚአብሔር በሉ። በጽዮን ታላቅ ነው። በማ ታላቅ ነው? ታላቅ ያደረጋት ማን ነው? ታላቁ እግዚአብሔር። የሰማችሁ ነው። ከፍጥረት ሁሉ ገናና ያደረጋት ማን ነው? ገናናው እግዚአብሔር። የቀደሳት ማን ነው? ከማይፀን ጀምሮ መንፈስ ቅዱስ። መንፈስ ቅዱስ አቀባም ከርሰማ ከእናቷ ማይፀን የጠበቃት ኃጢአት እንዳትሰራ የከለላት በአዳም በኩል የነበረው የውርስ ኃጢአት እንዳይነካት፣ ጥንተ ተሐድሶ እንዳይነካት የከለላት ንጹሐ ባሕርይ የሆነ ክርስቶስን ልታስገኝ በንጽሕና የተጠበቀች የቀዳማዊት ሔዋንን ዕዳ ልትከፍል የተገባት ንጽሕት ዘር እመቤታችን ጽዮን የታላቅነቱ ምስጢር ናት። ጽዮን በሉ የክብሩ መገለጫ ናት። የምኑ መገለጫ ናት? ከፍጡራን ሁሉ በላይ አልቆ አግኖ ከሐልዮ ከነቢብ ከገቢር ኃጢአት አልቆ ጠብቆ ከፍዳ ከመርገም ጠብቆ ልዩ አድርጎ አክብሯታልና ዳዊት በመዝሙሩ 101:16 ላይ እግዚአብሔር ጽዮንን ይሰራታል በክብሩም ይገለጥባታል አለ። በክብር የተገለጠባት ሰው ሆኖ የተገለጠባት ጽዮን የተባለች ድንግል ማርያም ናት። ጽዮን የተማረክንባት፣ ጽዮን የተረፍንባት ናት። እስቲ የተረፍንባት በሉ። እግዚአብሔር ፍጥረትን ያተረፈባት፣ ለራሱ የማረከባት፣ ወደ ራሱ ፍጥረትን ያቀረበባት ጽዮን እመቤታችን ናት። እስቲ ከኔ ጋር ቶሎ ብላችሁ ትጠራላችሁ። ጽዮን በሉ። የእግዚአብሔር መመስገኛው ናት ጽዮን
የድህነት መሰረት ናት። ጽዮን የፍቅሩ መገለጫ ናት። የታላቅነቱ ምስክር ናት። ጽዮን መባረኪያችን ናት። ጽዮን የሕግ መውጫ ናት። ጽዮን መጽናኛችን ናት። ክብር ለአምላክና ለድንግል ማርያም ይሁን። መጽናኛችን ናት። ጽዮን ማናት ለሚለው እመቤታችን ቅድስት ድንግል ማርያም ናት። ማናት? ጽዮን ማናት? ንገሩ እንጂ ማናት? ድንግል ማርያም ናት። የአካላዊ ቃል የክርስቶስ ናት። ድንጋሌ ሥጋ ድንጋሌ ነፍስ ያላት ድንጋሌ ልና ያልተለያት ኢየሱስ ክርስቶስ በዝግ ማኅፀን የተወለደባት በረቂቅ ልደት የወለደ በዝግ ማኅፀን የተወለደው በዝግ መቃብር የተነሳው ማኅተመ ድንግልናዋን ያለወጠው ሱንትዮስ የተባለ የቤተ ክርስቲያን ሊቅ ስለ ድንግል ማርያም ሲመሰክርላት በሃይማኖተ አበው እመቤታችን ሶስት ነገር አታጣም ይላታል። ስንት ነገር? ያንቺ እናት ሶስት ነገር አታጣም። አንድ ሴት ግን ሶስቱን ከሶስቱ ሁለቱን ታጣለች። የሰማችሁ? እስቲ እመቤታችን በሉ። ሶስት ነገር ማጣት አታውቅም። ስንት ነገር? ውእቱ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘር። እመቤታችን ዘር አታውቅም። ምን አታውቅም? ምን አታውቅም? ዘር አታውቅም። ገብርኤል ሲነግራት ትጸንሺ ሲላት መሬት ያለ ዘር ሴት ያለ ወንድ ዘር እንዴት ብላ ጠይቃለች። አልጠየቀችም? ምን አላት? በግብረ ብእሲ አይደለም፣ ሴት ከወንድ ጋር ተገናኝታ እንደምትጸንሰው አይደለም። መንፈስ ቅዱስ በላይሽ ይመጣል፣ የልዑል ኃይልም ይጸልልሻል። ከአንቺ የሚወለደው በግብረ መንፈስ ቅዱስ እንጂ በግብረ ብእሲ አይደለም ብሎ ነገራት። ስለዚህ እመቤታችን ዘር አታውቅም። ለታውቁል ምድር ተብላ በሰሉስ ዕለት የተፈጠሩት አዝርዕት ገበሬ ሳይዘርባቸው ዘር ሳይዘራ ምድር እንዳበቀለች ሁሉ አዳም ከሕቱም መሬት እንደተገኘ ደግሞ ከሕቱም ድንግልና ሔዋንን ማስገኘት እንደቻለ እመቤታችን ቅድስት ድንግል ማርያምን ያለ ዘር በሕቱም ድንግልና ኢየሱስ ክርስቶስን አስገኝታለች። ስለዚህ ዘር አታውቅም። ሁለተኛ እመቤታችን የማታውቀው ሩካቤ አታውቅም። ምን አታውቅም? ምን አታውቅም? ወንድ ስለማላውቅ የሚል በቃ ድምዳሜ ነው። ወንድ ስለማላውቅ እንዴት ይሆንልኛል? ስለማላውቅ ከዛም በፊት ስለማላውቅ ወደፊትም ምን እንዴት ይሆንልኛል? አይደል ያለችው ለቅዱስ ገብርኤል። ስለዚህ እመቤታችን ምን አታውቅም? አጠር እያልኩ ልጨርስላችሁ። ሩካቤ አታውቅም። ሶስተኛው ድንግል ማርያም ሰስሎተ ድንግልና፣ ድንግልናን ማጣት አታውቅም። ድንግል ማርያም ምን ማጣት አታውቅም? አቤት እናት ሆኖ ድንግል ሆኖ እናት ሆኖ የቆየ ሰምተንም አናውቅም። ይሄ የሆነው ለማርያም ብቻ ማለት። ለዚህ ድንግል ማርያም ወትረ ድንግል ማርያም እንላታለን። ዘላለማዊ ድንግል፣ ጊዜ ጸኒስ ድንግል ናት፣ ጊዜ ወሊድ ድንግል ናት፣ ድህረ ወሊድ ድንግል ናት፣ በጸነሰች ጊዜ ድንግል ናት፣ ከጸነሰችም በኋላ ድንግል ናት፣ አምላክንም ከወለደች በኋላ ማኅተመ ድንግልናዋን አልፈታውም። ድንግል ናት። የግር ድንግል ሆና ሀሊበ ድንግልና የድንግልናን ጡቶች ያስገኘች ወተት ያስገኘች ሰማይና ምድር የማይችሉትን ጌታ የቻለች ሰማያዊ ንጉሥ ክርስቶስን የቻለች ዙፋን ዳግሚት ሰማይ ሁለተኛ ሰማይ የተባለች የተክልዬ ናት፣ የሀብትዬ ናት፣ የሳሙኤል ናት፣ የአንቺ ናት፣ የቅዱሳን ሁሉ መማፀኛ ክብራችን ጌጣችን ድንግል ማርያም ናት። ማርያም ማለት ነው የማንቸስተር 10 ቁጥር ተጫዋች ነገር ወንድሞች፣ የቡና ደጋፊ ናችሁ እናንተ። አገር ውስጥ ነው የምታየው። እስቲ ማርያም ማለት በሉ። እንደው ከተማ ብታሰሙ ምን አለበት? እንደው ትረዱ ዛሬ እንደው አይገባችሁም? እንዴት ነው እንዴት ነው አትረዱም? ሰው ብንጠራት ደስ አይል? እየጠራናት ብናመሽ ውለን ብናድር ደስ አይል? ማርያም ማለት በሉ ፍጽምት ማለት ነው። ለጊዜው መልክ ከደምግባት ጋር አስተባብራ ይዛለች። ኋላ ግን አፋዊ መልክ አይደለም፣ ውጫዊ መልክ አይደለም፣ በውስጥ በአፋ ፍጽምት ሆነች። ያንቺ እናት የኢየሱስ እናት ድንግል ማርያም ፍጽምት ናት። አመስግኗት ድንግል ማርያም። አሁንም ጥሩልን። ማርያም ማለት በሉ ልዕልት ማለት ነው። ከፍ ያለች የመጠቀች የረቀቀች በሰው ሕሊና በመላእክት ሐሳብ ቅድስናዋ፣ ንጽሕናዋ፣ እናትነቷ፣ ዘላለማዊ ድንግልናዋ ተነግሮ የማይጨረስ ምሳሌ ቢመስሉላት እንጂ እሷን ያላገኟት ድንግል ማርያም ያንቺ እናት ልዕልት ናት። የኢየሱስ እናት
እመቤታችን አለ እንደ ማርያም የአብ ማረፊያ የሆነ ማን ነው? አብ የወደዳት ሊቁ በቅዳሴው አባ ሕርያቆስ እንዲህ አላት፣ እግዚአብሔር ምስራቅና ምዕራብ ሰሜንና ደቡብ ዳርቻዎችን ሁሉ ተመለከተ፣ ተነፈሰ፣ አሻተተ፣ እንዳንቺ ግን ያለ አላገኘም አለ። ማን አገኘ? ድንግል ማርያም ያለ እሷን ያገኘን እኛንን እድለኞች ነን። አመስግኗት ድንግል ማርያምን። ቅድም ነግሬያቸዋለሁ። ነቢያት የናፈቁት መድኃኒት ከጽዮን የተገኘው መድኃኒት ከጽዮን የተገኘው መድኃኒት ነቢያት የናፈቋት እመቤታችን ያስገኘችው መድኃኒት የወለደችው መድኃኒት ነው። ከጽዮን የተገኘው መድኃኒት ክርስቶስ ለሰማያዊ ልደቱ ጊዜ፣ ዘመን፣ ዕድሜ አይነገርለትም። ከማን የተገኘው መድኃኒት? ከጽዮን የተገኘው መድኃኒት ለሰማያዊ ልደቱ ጊዜ፣ ዘመን፣ ዕድሜ አይነገርለትም። ቅድመ ዓለም ልጅ ነው። እስቲ በሉ ቅድመ ዓለም ልጅ ነው በሉ። ድኅረ ዓለም ልጅ ነው። ማዕከለ ዓለም ልጅ ነው። ወልድ ለዘላለም ይባላል። አያችሁ፣ ሁለት ልደታቶች አሉት አይደል? ነአምን ክልኤተ ልደታተ ዘወልድ። የወልድን ሁለት ልደታቶች እናምናለን። ልደት ቀዳማዊ ታወቀ በዳህራዊ። ቀዳማዊ ልደቱ የታወቀው በዳህራዊ ነው። ቅድመ ዓለም ከአብ ያለ እናት ተወልዷል። ድኅረ ዓለም ከእመቤታችን ያለ አባት ሲወለድ ቀዳማዊ ልደቱን አውቀናል፣ ተረድተናል። ወልድ ለዘላለም ሲባል እናቱ ድንግል ማርያም ደግሞ ወትረ ድንግል ማርያም ዘላለማዊ ድንግል ትባላለች። ሁሉን የያዘውን፣ ሁሉን የሚገዛውን፣ ሁሉን የሚያድነውን፣ ሁሉን የሚጠብቀውን የሁሉ መድኃኒት የነቢያት ናፍቆት የያዘች የነቢያትን ናፍቆት ያስገኘች ንግሥቲቷ አማናዊት ጽዮን ድንግል ማርያም እናታችን ናት። ከጽዮን የተገኘው መድኃኒት ደግሞ ሕዝቡን ሁሉ ከኃጢአት ያዳነ መድኃኒት ነው። ከጽዮን የተገኘው መድኃኒት ኢየሱስ ክርስቶስ ከዘላለም ሞት አስመልጦናል። ከዘላለም ሞት አድኖናል። ቀንበራችንን ሰብሮልናል። መርገማችን ጽድቃችን የመርገም ጨርቅ ተብሎ ይነገር በነበረበት የጨለማውን ዓለም ብርሃን አድርጎልናል። የተዘጋውን ገነት ከፍቶልናል። ወራሾች አድርጎናል። ወደ አባቱ መንግሥት አቅርቦናል። ከጽዮን የተገኘው መድኃኒት አድኖናል። ከጽዮን የተገኘው መድኃኒት ፈውሶናል። ከጽዮን የተገኘው መድኃኒት ስፍራ አዘጋጅቶልን እየጠበቀ ነው። እዚህ ኦርቶዶክሳውያን ከዚህ በኋላ የምንሄድበትን ስፍራ እናውቃለን። አታውቁ? ታውቃላችሁ? ታውቁ? እናውቃለን። በደንብ ጥንቅቅ አድርገን ነው የምናውቀው። ከዚህ በኋላ ምን ይጠብቀናል ብለን አንልም። መንግስት ትምጣ። የትኛው መንግስት? የሚያወርሰን መንግስት። የምንም የሚለን መንግስት? የሚያወርሰን መንግስት። መንግስቱን ለመውረስ ከገባችሁ ከፈለጋችሁ ከእመቤታችን ፍቅር አትውጡ፣ አትናወጡ። የሰማችሁ ነው። ከሥላሴ ፍቅር አትውጡ፣ አትናወጡ። ከተዋሕዶ በረት አትውጡ፣ አትናወጡ። በሃይማኖታችሁ ጽኑ። እግዚአብሔር በሃይማኖት ያጽናል። ጽዮን ማናት? ንገሩኝ እንጂ ማናት ጽዮን? አንድ ምስክርነት ልመስክርላችሁና እናንተ በደንብ አድርጋችሁ ለ5 ደቂቃ የማይቋረጥ ምስጋና አብረን እናመሰግናለን። እሺ፣ ለስንት ደቂቃ? እንዴት ነው? ትንፋሽ ሰብስቡ። እስከዛሽ በደንብ አድርጋችሁ ሰብስቡ። ዛሬ ይኸው ምን አግኝተው ነው እስኪሉ ድረስ እናጨበጭባለን ለድንግል ማለት ነው። ምንድን ነው የተገኘው ከተባለ ከእሷ የተገኘው ስላዳነን አይደል? ከእሷ የተገኘው ስለፈወሰን፣ ከእሷ የተገኘው ከዘላለም ውስጥ ስላስመለጠን እናመሰግናለን። አናመሰግንም? አሁን በደንብ የምነግራችሁ ነገር አለ። ምናልባት በማህበራዊ ሚዲያ ውስጥ ተናግሬው ብዙዎች ሰምተው ተጽናንተውባታል። በተለይ በድንግል ማርያም ደግሞ ተስፋ አድርገውበታል። ደግሜ የሚነግራችሁ ምክንያት ስላለኝ ነው። በተለይ ተሰልፋችሁ ልታገለግሏት ዘማሪያን ቅድም እመለከታለሁ። በጣም ብዙ የሰንበት ትምህርት ቤት ወጣቶች አሉ። ምናልባት አንድነት ይሁን የዚሁ የደብር ልጆች ብቻ እንደሆኑ አላውቅም። እና ከኔ ጋር ናችሁ? እመቤታችንን የምታገለግል አንድ የሰንበት ተማሪ ወጣት አለች። የኮሌጅ ተማሪ ናት። ራዕይ ያላት ነገ ተምራ ተመርቃ እናቷን መጦር መርዳት፣ ደግሞ ትዳር ይዛ ልጆች ወልዳ ቤተሰብ መመስረት ራዕይዋ። እና አንድ ቀን ማታ ከእናቷ ጋር በሰላም ተኛች። ጠዋት ስትነሳ ግን ሁሉ ነገር ጨለመባት። እናት ሰዓት አልፎብሻል፣ ትምህርት ቤት አትሄጂም እንዴ ዛሬ? ተነሽ እንጂ ትላታለች። እና እናት ስትቀሰቅሳት እማዬ እኔ እኮ ተነስቻለሁ፣
መብራት ጠፍቶ ነው እንደ ቤት ውስጥ ምንም እኮ አይታየኝም ማለት ለካ እሷ አይኗ ጠፍቷል። የሰማችኝ ነው። ትኩራራላችሁ አይደል? በሰውነታችሁ በመልካችሁ መሬት አይን ካል እያላችሁ ትነጥራላችሁ። ተኝተህ ስትነሳ ምን እንደምትሆን ምን ታውቃለህ? ጤናማ ሰው ተኝቶ አካሉን አጥቶ ፓራላይዝድ ሆኖ ግማሽ አካሉ በስትሮክ ተመቶ የሚነሳ ሰው አለ። አትኩሩ። ቀን የሚያመጣው ምን እንደሆነ አታውቁ። እማዬ እያየው አይደለም መብራት አብሬ ኧረ በርቷል። ምን ሆነሻል? መብራት በርቶ ነው ማይታየኝ። አዎ እስቲ እጄን ይዘሽ ወደ ውጭ ውጭ አለቻት። እጇን ይዛ ወደ ውጭ ስታወጣት አሁንም ፀሐይ ነው ግን አይታያት። አለቀሰች። እናትም ተደናገጠች። ቶሎ ብላ ካህን ጠራች፣ ጸበል ተረጨች። ያው ነው። አሁንም ወደ ሐኪም ቤት ወሰደቻት። እኛ ከአቅማችን በላይ ነው ሪፈራሉና ጻፉላት። ከኔ ጋር ናችሁ? ከዛ በኋላ ሪፈር ተጽፎላት ደግሞ ወደ ሐዋሳ መጣች። እዛም ታየች። ቁልጭ ይላል ላይ ነው የሚያይ ይመስላል ግን አያይ። ግራ ተጋቡ ዶክተሮች። ምን እንዲህ አይነት ኬዝ እኛ አናውቅም፣ ምን እንበልሽ? ይሄ የእግዚአብሔር ስራ ነው። እግዚአብሔር እንደ እምነታችሁ እና ጸልዩ፣ እግዚአብሔር የሚያስተካክለው ነገር ይኖራል አሉና ሕክምናው ተስፋ ሲያስቆርጣቸው ጸበሉንም እየሞከሩ ልጅም ከትምህርቱ አቆመች። ሰንበት ተማሪ ነበረች። ከትምህርት ብቻ ሳይሆን ከአገልግሎትም አቆመች። ቤቱ ቀረች። ሮጣ አልጠገበች። ያቺ ብዙ ራእይ የነበራት ቤት ቀረች። ተዘጋባት። እንግዳ ሲመጣ ወደ ጓዳ አስገባዋት ይላል። እንግዳ ሲመጣ መጋረጃውን ጋርዶ ይባላል። በሷ የተነሳ ቤተሰቦቿ ሁሉ ያፍሩባታል። አትውደቅ እንጂ የእናት ልጅ ፊት ይዞርባል። አትውደቁ። አለመውደቅ ነው። አለመያዝ ነው የእናት ልጅ። ቀን ሲፈርድ ፈራጁ ብዙ ነው። ቀን ሲጥል ከባድ ነው። እና ይቺ ሴት ለጊዜው ብዙ እንክብካቤ ያደረጉላት። በቃ አንቺ አይነ ስውር ነሽ፣ ከዚህ በኋላ እዚህ አልጋ ላይ አንቺ ጣሽ፣ ከቤትም መውጣት አይፈቀድልሽም፣ እንግዳ ሲመጣ እንዳትወጪ ተብላ በር ተቆለፈባት። ተስፋ አላት በጽዮን። ተስፋ አላችሁ በጽዮን? እስቲ ተስፋ አለኝ በጽዮን የኔ ነገር ይስተካከላል ምትሉ እና የካቲት ኪዳነ ምሕረት መቼ እመቤታችን ቃል ኪዳን የተቀበለችበት ዕለት እሷ ተሰልፋ የምታገለግልባት ቤተ መቅደስ ከዋዜማዋ ጀምሮ ድንግል ማርያምን ትናፍቃት ነበር። የነቢያት ምን ብያቸዋለሁ? ትምህርቴ የማን እቺም ደግሞ የሰንበት ተማሪ ያገለገለቻት እናት ናፈቀቻት። በዋዜማዋ ናፈቀቻት። በዚህ ጊዜ እኮ የኔ በዋዜማዋ ተሰልፈን አገልግለን ደግሞ መልሰን ማህሌት እናድር ነበረ። እማዬ እናቴ ድንግል ማርያም ናፈቅሽ ትላታለች። ማን ይሰራት? ቤተክርስቲያን በር የተቆለፈባት ማን? እሷን እየመራ ቤተክርስቲያን ያደርሳታል። ሁሉ ጠላት። ወንድምም ለወረት ነው፣ እህትም እናትም ሁሉም ለወረት ነው። አሁን ሁሉ ጠላት እና ጠዋት ንግስ ለመሄድ ቤተክርስቲያን የሀገር ባህል ልብሳቸውን እያወጡ ሽቷቸውን ቤተክርስቲያን ሄዱ። እማዬ እኔም እኮ ናፍቃኛለች እመቤቴ፣ ቤቷን ደጇን ከረገጥኩ እኮ ይኸው እንደ ቀልድ ዓመት ሊሆነኝ ነው። እባክሽ ከጓደኞቼ ተለይቻለሁ። ጓደኞቼም አብረው የሚያገለግሉ ናፍቀውኛል። እነሱ ቤት መጥተው እንዳይጠይቁኝ ከልክለሻል። ዛሬ እንኳን ቢያንስ ልዘምርላት ስለ ድንግል ማርያም፣ እስቲ በንግሷ ተገኝቼ ለአገልግላት ናፍቃኛለች እባክሽ አለች። ደግሞ ማን እንዳንቺ ሲጎትት ይውላል? አርፈሽ ቤት ጠብቂ አለችና እናት በሩን በጀርባ በፊት ለፊት ቆልፋባት ሄደች። እናት ከልጆች ጋር እቺ ልጅ ብቻዋን እያነባች ቆየች። እመቤቴ አገልግዬሽ ከሆነ እናቴ በር ቆልፋለች፣ አንቺ በሬ ከፈችልኝ አለች። ዛሬ በር የተቆለፈባችሁ ትክፈትላችሁ። የጤናውን በር ትክፈትላችሁ። የበረከቱን በር ትክፈትላችሁ። እመቤቴ አንድ ቀን በፊትሽ ተሰልፌ የዘመርኩልሽን የአንዱን ቀን አገልግሎቴ ከቆጠርሽልኝ ዋጋችሁን አታጡ። በደንብ አገልግሎት ዋጋ አታሳጣን ድንግል ማርያም። አንድ ቀን የዘመርኩልሽ የአንዱን ቀን አገልግሎቴ ይልኝ አለች።
ከዛ በኋላ ስታነባ ስታለቅስ ድንገት በሯ ተንኳኳ። የሰማችሁ ለቅሷን ሳትጨርስ ማነው አለች። የሩቅ አገር ዘመድ የዚችን ልጅ አይን መጥፋት የማያውቅ ሰው የለም እንዴ? እኔ ያለው ግን በሩ ተቆልፏል። የተቆለፈው ከውጭ ነው። እኔ መክፈት አልችልም፣ አንተ መክፈት ትችላለህ። ክፈትና ግባ። ለካስ ያንን ሰው የላከችው ድንግል ማርያም ናት። በር ልትከፍት ሰው ትላክላችሁ ድንግል ማርያም። የተቆለፈውን የሚከፍት ወዳጅ ትላክላችሁ ድንግል ማርያም። ወዳጅ ልካለች፣ ሰው ልካለች፣ በር ልትከፍት። ከዛስ እናት ቆልፋ ሄደችውን ደጅ ያ ሰው ክፍት አደረገና ሲያያት አይኗን እንዲበዳበሳ ታለቅሳለች። መቼ ነው አይንሽ የጠፋው? ተኝቼ ስነሳ ይሄን ያክል ጊዜ ሆነ። ለምን ታለቅሻለሽ? እመቤቴ ናፍቃኝ። ምንድነው ናፍቆት? አሁን ወንድሜ ምንድነው ናፍቆታችሁ? ብዙ ናፍቆታችን ምድራዊ ማለት የዚች ልጅ ናፍቆት የአይኗ መብራት ሳይሆን ድንግል ማርያም ናት ናፍቆቷ። ማናት? የነቢያትን ናፍቆት ናፈቀቻት። ናፍቃኝ ድንግል ማርያም ናፍቃኝ። ምታለቅሹ ለዚህ ነው? አዎ የሚገርም ነው። ድንግል ማርያም ናፍቃኝ እና ምን ላድርግልሽ? እባክህ ልብሴን አልብሰኝና እጄን ይዘው ውሰደኝ አለችው። የት ነው ያለው ልብስሽ? እንዲህ ያለ ቦታ። ያንን ልብስ አውጥቶ አልብሷት፣ ነጠላ አልብሶ እጇን ይዞ እየመራ አይዞሽ ብሎ እያባበላት ወደዛ ወደ ክብረ በዓል ወሰዳት። እንዲህ ያለችው ግቢ ስገባ ደስታ ሞላት። ማንን አግኝታ? ናፍቆቷን አግኝታ ደስ አላትና አጎቴ ዘመዴ ካህናቱ ተሰልፈው ወረብ ከሚወርቡበት ጓደኞቼ ያሬዳዊ ዝማሬ በሚያቀርቡበት የዛሬን ያድርገውና የዛሬ ዓመት ተሰልፌ የዘመርኩበት ቦታ ላይ ተወኛለች። ጉዳይ አለኝ ከጽዮን፣ ጉዳይ አለኝ ከኪዳነ ምሕረት፣ ጉዳይ አለኝ ከድንግል ማርያም። አዎ ጉዳይ ኖሯችሁ መጣችኋላችሁ፣ ትፈታለች። አይዟችሁ። ከእሷ ጋር ብቻ የሆነ ነገር ያላችሁ፣ ከእሷ ጋር ልመና ያላችሁ፣ ጥያቄ ያዛችሁ ሳትፈታልህም አትተውህም። እንደዚሁ እንዲሁ እንደተጎሳቆልንማ ድንግል ማርያም አትሆንም። እና አይ ሰው ይረጋግጥሻል፣ ይገፋሻል፣ ይገፈተሻል፣ ትወድቂያለሽ፣ አይን ስለሌለሽ ትቼሽ አልሄድም፣ እዚሁ አጠገብሽ ልሆን አላት። አሁንማ ሰው አያስፈልገኝም። ማን አለችልኝ? እስቲ እሷ አለችልን የምትሉ በደንብ አድርጋችሁ እሷ አለችልን የምትሉ ምን ያደርጋል ወገኖቼ? መልሱልኝ። ምን ያደርጋል? ዘመድ ቢሰበሰብ የዘመድ ጋጋታ በዘመድ በቤተ ዘመድ ታጥረን ብንኖር ምን ያደርጋል? አንድ ቀን ፊት የሚነሳ ስናጣ የሚጠላን ቤተ ዘመድ፣ ስንታመም ለወረት አስታሞ ከዛ በኋላ የሚጥለን ጸበል ወስዶ ይኸው እንደ መጻጉ ጸበል ዳር ላይ ትቶን ይሄዳል ቤተሰብ። እሷን ካገኘን በቂ ነው። አይበቃም? አያችሁ፣ ከሁሉ የተሻለ ዘመድ ድንግል ማርያም ዘመዳችሁ ናት። እሺ እና ተወኛለች። እሺ ብሎ ትቷት ሲሄድ እመቤቴ እኔ አንቺ ልጅ መጥቼልሻለሁ፣ ናፍቀሽኝ ነበረ። እናቴ ድንግል ማርያም ዛሬ አንድ ነገር አድርገሽልኛል፣ የሚቀርሽ ደግሞ አንድ ነገር ነው አለች። ያደረግሽልኝ እናቴ የዘጋችብኝን በር ሰው ልከሽ ከፍተሽልኛል፣ የሚቀርሽ ደግሞ የተዘጋውን አይኔን መክፈት ነው አለች። ምን ያለውን አይኔ? ይሄኛው ነው የሚቀርሽ። በሩን የከፈትሽ ያስከፈትሽልኝማ አይኔ አያቅትሽም። ደግሞ የምፈልገው ስለናፈቅሽ አይኔ እንደበራ ታቦትሽን ማየት ነው የምፈልገው አለች። ማንሽ ምንሽ? በቃ ይሄ ነው ናፍቆት። አይኔ ሲገለጥ አንቺን ማየት ፈልጋለሁ። አረ ዛሬ አይናችን ይግለጥና ድንግል ማርያምን ከልጇ ጋር እንድናያት ስላሴ ይርዳል። አይናችን ይግለጥልን፣ ያብራልን። ከዛ በኋላ ይህን እንዳለቻት ጸሎቷን ሳትጨርስ የሆነ እጅ መጣና ግንባሯ ላይ ተቀመጠ። ጌታን ያቀፉ እጆች፣ ኢየሱስን የዳሰሱ እጆች። አቤት የድንግል ማርያም እጅ ያስፈልጋቸዋል። አያስፈልጋችሁም? የእሷ እጅ በቤቴ ጣልቃ ይግባ የምትሉ፣ የእሷ እጅ በትዳሬ ጣልቃ ይግባ የምትሉ፣ የእሷ እጅ በንግዴ ይግባ የምትሉ፣ የእሷ እጅ በጤንነቴ ያስፈልገኛል የምትሉ እጇ ያስፈልገናል። የኪዳነ ምሕረት ትዘርጋልን፣ እጇን ትዘርጋልን፣ እጇን ትዘርጋልን። ለኢትዮጵያውያን ትዘርጋልን፣ እጇን ትዘርጋ። የምሕረት እጅ ነው። ኢየሱስን ያቀፉ እጆች ነው። ይዘርጋልን። የድንግል ማርያም እጅ
ላይ ተቀመጠ። ምን አለ? ከዛ ከእጇ የሚወጣው መዓዛ በአፍንጫዋ ሲገባ የማታውቀው ደስታ የማታውቀው ሰላም ይሰማታል። ምንድነው? ማን ነው እጅ ያለው? የማን እጅ ነው? የሚገርም መዓዛ ይሸተኛል እያለች ግራ ተጋባች። እጇን ግን ለማንሳት አልቻለችም። እጇን አስቀመጠችና ከሆነ ደቂቃ በኋላ ይኸው ሰንበት ተማሪ ጓደኞቿ እሷን አይተው አይነ ስውሯ ጓደኞቿ አይተዋት ያለቅሳሉ። እሷ ደግሞ ለድንግል ማርያም እየጸለች እያለቀሰች የነበረች ያ እጅ ካረፈባት በኋላ ለቅሶ አቆመች። የድንግል ማርያም እጅ በቤት ሲገባ ለቅሶ ታቆማለህ። የድንግል ማርያም ልጅ ወደ ንግድ ሲመጣ ኪሳራ ታቆማለህ። የድንግል ማርያም እጅ ወደ ቤታችን ሲገባ ኑሯችን መቆም ይጀምራል። እጇ ያስፈልገን። ከዛ በሁለት ጣቷ አይኗን ነካ አረገቻትና እንደ መጋረጃ ተጋርዶ የነበረባትን ከእግሯ በታች ውድቅ አረገችላት። አይኔ በራ አለች። እስቲ ወላችሁ አይኔ በራ በሉ። እስቲ አይኔ በራ በሉ። ኦርቶዶክሳዊ አይኑ ሲበራ ድንግል ማርያምን ያያል። ኦርቶዶክሳዊ አይኑ ሲበራለት ልጇ ክርስቶስን ያያል። አይኑ ያልበራለት ድንግል ማርያምን ሊያያት አይችልም። አይናችን ስለበራ አይተናታል። አይናችን ስለበራ ኢየሱስን አንሳ አይተናታል። ክብር ለአምላክና ይሁን። ምናችን ስለበራ አይኗ ሲበራ ታቦቷን አየ። ከዛ እየጮኸች ወረብ ሁሉ መወረብ እስኪያቅታቸው ሊቃውንቱ የዕለቱን ወረብ አቁመው በደስታ በእንባ እስኪራጩ ድረስ ድንግል ማርያም እንዲያደረገች የነቢያት ናፍቆትን ናፈቀቻት። ሄዳ አገኘቻት። የነቢያት ናፍቆት ዛሬ በሕይወታችን፣ ዛሬ በቤታችን፣ ዛሬ በትዳራችን ትገባና መዓዛችንን ትለውጣለች። እስቲ እጆቻችሁ ይነሱ። የሁላችሁም እጆች አቤት! ድንግል ማርያም መዓዛችሁን ትለውጥላችሁ። ጽዮን ማርያም የአክሱሟ ጽዮን መዓዛችሁን ትለውጥላችሁ። የቡታጅራ ማርያም መዓዛችሁን ትቀይርላችሁ። ኑሯችሁን ታስተካክልላችሁ። ትዳራችሁን ትባርክላችሁ። ልጆቻችሁን ታሳድግላችሁ። የጤና የሕይወት ዝናብ ሥላሴ ያዝንብላችሁ። ሕፃናትን ለቁም ነገር ያብቃልን። በልጆቻችሁ ደስታ የምታገኙ የምታዩ ያደርጋችሁ። የልጆቻችሁን ዓለም ያሳያችሁ። በልጆቻችሁ አትሸማቀቁ። በልጆቻችሁ የምትኮሩ ያርጋችሁ። ለሀገር የሚጠቅሙ ያርግልን። ለቤተ ክርስቲያን የሚጠቅሙ ያርግልን። ትዳር የሌላችሁን የተባረከ ትዳር ይስጣችሁ። ስራ የሌላችሁ የተባረከ ስራ ይስጣችሁ። ልጅ የሌላችሁ አቅፋችሁ ያልሳማችሁ በልጅ ናፍቆት ለምትሰቃዩ አማናዊቷ ጽዮን የተዘጋውን ትከፍታለችና የደረቀውን ማኅፀን ታለመልማለች። ድንግል ማርያም በተዘጋ ነገራችሁ ትግባላችሁ። የዛሬ ዓመት ወንድ ልጅ የዛሬ ዓመት ሴት ልጅ አቅፋችሁ በዚህ ጉባኤ እንድትመጡ ድንግል ማርያም ትባርካችሁ። እግዚአብሔር በእጃችሁ የጨበጣችሁትን በእግራችሁ የረገጣችሁትን ይባርክላችሁ። በአፋችሁ የተናገራችሁትን ያስምርላችሁ። ተርፎ ከሚቀረው ዘመን ሥላሴ አይንፈጋችሁ። ክፉ አይንቀፋችሁ። መልካም አይለፋችሁ። ከወዳጅ ጠላት ይጠብቃችሁ። ምቀኛውን ያዝላችሁ። ሸረኛውን ያዝላችሁ። ተንኮለኛውን ያዝላችሁ። ነገረ ሰሪውን ያዝላችሁ። ከዳተኛውን ያዝላችሁ። ንግዳችሁን ይስፈትላችሁ። ጤናችሁን ይስጣችሁ። የጤና ድሃ አድርጋችሁ። የሰው እጅ ከማየት ይጠብቃችሁ። ዘርቶ ከመለመን ይጠብቃችሁ። አግኝቶ ከማጣት ይጠብቃችሁ። በሰው ፊት ከመቆም ይጠብቃችሁ። ሀገር ለቆ ከመሰደድ ይጠብቃችሁ። ዝናሙን ይባርክልን። የምድሩን ፍሬ ይባርክልን። ኢትዮጵያችንን ይባርክልን። የቀደመ ሰላሟን ይመልስልን። ምስራቅና ምዕራብ፣ ሰሜንና ደቡብ ሰላም ያርግልን። የሚነደውን እሳት ያጥፋልን። እንደ ቀድሟችን ያዋደን፣ እንደ ቀድሟችን አንድ ያርገን። የቤተ ክርስቲያናችን ጥፋት አያሳየን። ቤተ ክርስቲያናችን አንድ ያርግልን። ስደቱን ያርቅልን። በሰው ሀገር የተሰደዱትን ወደ ቤታቸው ይመልስልን። ሀገራችሁ የጥጋብ ሀገር ትሆንላችሁ። የሰላም ከተማ ትሆንላችሁ። ቡታጅራ የልማት ከተማ ትሆንላችሁ። የበረከት ከተማ ትሆንላችሁ። ሰርታችሁ የምትለወጡባት ከተማ ትሆንላችሁ። ወጣችሁ ወርዳችሁ ወጣችሁ የምትገቡባት ከተማ ትሆንላችሁ። ደብረ ጽዮን የቡታጅራ ንግሥት በቤቷ እንደተሰበሰባችሁ በቤታችሁ ደስታ ብቻ ይግባላችሁ። ክፉን ያርቅላችሁ። ሐዘን ያርቅላችሁ። መከራ ያርቅላችሁ። ስትወጡ ሥላሴ ከፊት ሆኖ ይምራችሁ። ስትገቡ ከኋላ ሆኖ ይከተላችሁ። መድኃኔዓለም ክፉን ነገር ሁሉ ያርቅላችሁ። ከርሞ ለመገናኘት ያብቃል። ክብር ለአብ ለወልድ ለመንፈስ ቅዱስ ለሥላሴ የማይቋረጥ በጎ ምስጋና ይሁንለት። ለመድኃኔዓለም ምስጋና ይሁንለት። ለአማኑኤል ምስጋና ይሁንለት። ለኢየሱስ ክርስቶስ ምስጋና ይሁንለት። ለመድኃኒታችን ላዳነን በከበረ ደሙ ለገዛን ለተቤዠን ነፃ ላወጣን ከዘላለም እስራት
ለፈጣን ለኢየሱስ ክርስቶስ ክብር ምስጋና አምልኮ ውዳሴ ይገባዋል። ለድንግል ማርያም ለጽዮን ማርያም ለልደታ ማርያም ለኪዳነ ምሕረት ለእናታችን ለደጓ እናታችን ይገባታል ምስጋና።